ፕሮፓጋንዳ ማንም እንዲሰራ አይደለም ግን ሄኖክ ነገሮችን ይናገራል ፖለቲካ እየሰራ ነው አሁን እኔም ከፋፋይ ነው ዴቭ አልሰማሁም ይሄን ንግግር አንተ አልሰማህም ዴቭ እና ይሄ ደግሞ ግቷ ሄኖክ እሱ እዚህ የለ ይኸውልህ ሄኖክ ቅድም ያልከው ነገር ይኸውልህ ቅድም ያልከው ነገር ሄኖክ እኔ አልጨረስኩም አልጨረስኩም እንደማመጥ እስኪ እንዳምጠውና ሄኖክ ፖለቲካ እኛ ቁጭ ብለን ከሌ እንዲህ ያለ አይበል ያልኩኝ ነው አይ ችግር የለም ሄኖክ እንደዚህ አይነት ነገሮችን ተውና ወደ ሐሳቡ ይድበት በደም ቆይ ያለ ነገር እኮ የተወራ ነገር ነው ማወራው ፈጥሬ አይደለም ፖለቲካ አይደለም ማወራው ምድር ላይ ያለውን ነባራዊ ሁኔታ እየተናገርኩ ያለው ትላንትና ከትላንትና ወዲያ የተነገረ ንግግር ነው እኔ ማስመሰል አልችልም ለአማራነት ሃምብል ስንሆን አስመሳይነት አይደለም ቤት ላይ ያራመራር በቀይ ግንባሩ ላይ አርጋላ አልፖስትክም ላይቭ ላይ ሄኖክ እስኪ ልናገር ካሳ ነው ሄኖክ ጌታ አስራድን ግንባሩ ላይ ምስል አርገ ቀይ አርገ አለ ልናገር ልጨርስ ሄኖክ ቆይ አንዴ አቃለው ሁለታችሁ ነው ራስን ጻድቅ አርገ አጀንዳ ካሳ ቆይ አንዴ ወንድም እባካችሁ ሁላችሁም ትላልቆች ናችሁ ሁለታችሁ ዛኛው ቤት የነበራችሁን ሳጣ ገባ በደም አድርጌ አይቻለውና እዚህ በጨዋነት እንነጋገር ካሳ አድሉን ስጠው ሄኖክ ይጨርስና ላንተ ሰጣሃለሁ ችግር የለም ግን ችግሮቹ እንዲፈቱ ነው የምንፈልገው ይኸውልህ አሁንም ችግሮች ይፈታሉ አይፈቱም እዚህ ማስመሰል አልችልም እኔ አላማ ያለውን ሰው ችግር ይፈታል ምናምን እየፈረሰ ያለን ድርጅት እውቅና ለመስጠት ምን ለማለት ምን ደፋደፍ ሰው አይደለም የራሴን ሐሳብ እሰጣለሁ ሰው የራሱን የመሰለውን ነገር ሊሰጥ ይችላል ግን እኔ አማራነት በዚህ ልክ እንዴ ጋይስ ምን እንሰጣቸው ኮሜንቶች እንኳን እንደው አንዳንዴ እኮ ለከት የላቸውም እኮ ብዙ ነገር አልፈናል እኮ እነ ሻለቃ ደረጀ ሰፈፍ የሚባሉ ሰዎች የጻይቱ ምናምን ብርጌድ ህዝብ ግንኙነት ኃላፊ ዘመነ ካሴን ቆሻሻ ምናምን ብሎ ሲናገር እንኳን አልተናገርንም ጌታ አስራደነ ኤክስ አድርገህ ምናምን አለ ኤክስ ተብሎ የመጣን ነገር የነበሩ ድምጾችን አውጥተን አሰምተናል ነገ ከነገ ወዲያም እኔ እንደ ድርጅት የትኛው የአማራ ታጋይ ያሻግረናል የሚለው ላይ ፎከስ አድርጌ ታገላለሁ ያንን ፕሮሞት አድርጋለሁ ከዛ ኪፕ ዲስታንስ በቃ በዲስታንሳችን እንሄዳለን እኔ ካሳ አንተ ገብተህ እንትን ላይ ገብተህ ስትናገር ካልሆነ በስተቀር ትዝም ብለህኝ አታውቅም ዳንኤልም በተመሳሳይ ስለዚህ ለአማራ የሚጠቅመው ነገር ላይ መወያየት ይሻላል ዘመነ ካሴ ጎጃም ላይ ጎንደር ላይ ከፍ ያለው ወንድማችን ነፍሱን ይማረውና እንደዚህ ሲባል የጎጃም ታጋይ ናቸው እንደዚህ ያደረጉት ተብሎ አጀንዳ ይዞ የሚመጣ ሰው ከሱ ጋር እንዴት ነው የምቀመጠው እነዚህ ወንድሞችስ እሺ ይሄ ነገር እንዲስተካከል እንፈልጋለን ድርጅት እንደ ድርጅት ተቋም ይዘውልን እንዲመጡ እንፈልጋለን ብለው ግምገማ ማድረግ ምንድነው ችግሩ እንዴ አማራነት እንደዚህ ነው እንዴ የሚተኳኮሱ ወንድሞቻችንን አንድ ማድረግ ፖለቲካችን ሼፕ እንዲደረግ ተጽኖ ማድረግ እንጂ የጎጃም ዳይናስቲ ሊመጣ ነው አስረስ ማረ ዳምጤን የምናምን ተላላኪ በሉት ምሬ ወዳጆን አይደር ሆስፒታል ሄዶ ታከመ ምናምን ተብሎ አጀንዳ ይዞ የሚመጣ ሰው ጋር አንድ ላይ ሆኖ እየተባለ መጨፋጨፍ ተገቢ አይደለም እያንዳንዳችን እዚህ ሚዲያ ላይ አለ እንውላለን እናድራለን ሪከርዶች ይደርሱናል የማስመሰል ፖለቲካ አጥፉ እናውቃቸዋለን ነጥብ መጣጣል ይሄ ዝም ብሎ አጉል ፖለቲካ እንሰራለን ምናምን የሚለው ነገር ተውት ዴቭ በቅንነት ቤት ከፍቷል ጥሩ የሆኑ ኮሜንቶችን ተሰጣጡና ነገ ከነገ ወዲያ ሊያስማማ የሚችል እነዚህ ልጆች የሚጠቅሙ ናቸው ሴራም ይኑራቸውም አይኑራቸውም ከካሳ ዩሪ 100% ይበልጥብኛል ሴራ ይኑርበትም አይኑርበትም አማራ ዛሬ ከዳንኤል እስራኤል ምናምን ከሚባል ሰው 100% ይበልጥብኛል ከነ ልዩነታችን በሐሳብ ልዩነት ተገማግመን መቀጠል እንችላለን እንጂ ዝም ብለን እየተነቋቆርን መሄዱ ግን ዋጋ አስከፈለን እንጂ ምን አደረገ ዴቭና እኔ አብረን እንቆይ ከሆነ እንቆይ ዴቭ አለ እዚህ ዴቭ ለንደን ካናዳ እሱ ጋር አብረን በሰራንበት ሰዓት ላይ ብዙ ገንዘቦችን ሰብስበናል አብረን ሰርተናል ምናምን ከዴቭ ጋር በተለያየንበት ሰዓት የአማራ ትግል ፈረሰ እንዴ አጉል እዚህ ስታብካካ ትውላለህ እያንዳንድ ምን ትፈጥራለህ ምንም አትፈጥርም እናንተ የሰማችሁትን መከራ ዴቭ አንተ የሰማውን መከራ ማለት ገንዘብ ለአማራ ፋኖ በጎንደር ያን ሁሉ ገንዘብ ስትሰጥ ምንድን ተብለ ነው የተሰደብከው ረሳኸው እንዴ አንዳንዴ ሃምብል ሆነን ነገሮችን ለአማራነት በቅንነት እንለፍ ማለት ነገሮች ስለማይገቡን አይደለም ክምር ድንጋይ ላይ 45 ሴቶች እየተደፈሩ የጎጃም ፋኖ
መሰረተ ትምህርት ተማሪዎችን አስተማሪዎችን አንበረከከ ብሎ ፖለቲካ የሚሰራ ጋራ ቁጭ ብለህ ዛሬ መተህ እዚህ ጋር ጨዋ ትጫወት ሂድና ለማያውቅታተ ደብ ርዕሱን ካመጣ ወዲያ ልጁን ጥራውና ልጁ ጋራ ኮንቨርሴሽን አድርጉ ተወያዩ ቀና ልጅ ነው መልስ መመለስ ይችላል ራሱን ኦፊሻሊ የሚያሳውቅ ልጅ ነው ከሱ ጋራ ተመላለሱ ወንድሞቻችንን ግን አሳልፈን አንስት በቃ ፕሊዝ ደብዬ ከክብር ጋር ነው እኔ እንደውም አንተን ኮንግራ እንኳን ደስ ያለህ ምናምን ለማለት እንጂ ኖርማሊ ለመወያየትም አልመጣው እና በእኛ ዘመነ ካሴን ኤክስትራ ስም ሲሰጡ የነበሩ የጎጃም ዳይናስቲ ሊፈጠር ነው እንደዚህ አድርጉ ከምድረ ገጽ አጥፏቸው ሲባል በሚዲያ በሚኒስትሪ ሚዲያ ሳይቀር ቀርበው ሲያሳድዱ የነበሩ ወንድሞች እድል ቢቀናቸው እነ ዳንኤል እስራኤል አስገድለውት ነበር እሺ አይ ጥሩ አይደለም እንዲህ አይነት እሺ አንድ ዳንኤል እስራኤል አንድ እኔ ጥያቄ ነው እሺ አንድ ሄኒ ቴንክ ዩ እሺ ጥያቄ ካለ ልስማ እሺ ቴንክ ዩ እነዚህ ጥያቄዎችና ዛሬ ያው ከነ ዳንኤል እስራኤል አይ ቲንክ ትናንትና የራሳቸው ታሪክ አለ ከኔ ጋር ፐርሰናሊ ብዙ ነገር ተነጋግረናል ብዙ ነገር ይበላል በተለይ ወንድሞቻችን መሬት ላይ ለኔ እኔ አሁን ጎጃሚ ማንነት አለ ብዬ ማመልጭ ነኝ እነ ዘመነ ካሴ ምናምን እንደዚህ ያልኳቸው ብለኛልና ቴንክ ዩ እንደዚህ አይነት ጠበቅነት ደስ ይለኛል ለወንድሞች መቆርቆር እኔ ግን ላንተ ጥያቄ አለኝ እኔ በቅርብ ጊዜ ቲም ገዱ ብለን የምንጠራው ቲም አለ ዝናቡ እንዲሁም ዘመነን አላሉም ነጥላውን ሌሎችን ተገለው ተሰቅለው መገደል አለባቸው ሰውነታቸው ስጋቸው መቀደድ አለበት መተልተል አለበት ከሚሉት ልጆች ጋር አብረ በሐሳብ ልዩነት ምናምን ቁጭ ብለታ አይቻለሁ ሳልሳሳት ምንድነው ልዩነቱ አሁን ከነዚህ ልጆች ጋር የትናንትና ታሪካቸው ተሻሽሎ ዛሬ አብረውን ከተቀመጡ ከነዛ ጋር ሳብሮ መቀመጡ ይህ ልክ አሁን ፓወርፖይንት ስሙን መጥራት ስለማልፈልግ ነው ፓወርፖይንት ከጎጃም ልጆች ጋር አብሬ መቀመጥ አልፈልግም ጎጃሚዎችን ጠየፋለው ከሚል ወዳጅ ጋር ማነው ደምስ ግልጽ አድርገን ማነው እንደዛ ያለው እስኪ ንገረኝ ማነው ስሙ ጋይስ ንገሩኝ ይሄ የወሎ ልጅ ሮያል ፋሚሊስ ገንዘብ ሰብሳቢ ሂሳብ አንተ የምትከበው ቆይ ቆምጮ አንዴ ገንዘብ እና ወንድሜ የምትለው ለኔ ወንድሜ አይደለም ዴቭ ግልጽ ላርግልህ አይ ቲንክ ዛሬ ከዩሪ ጋር የነበሩን ኮንቨርሴሽኖችም እነዚህናሙን ከሰደቧቸው ሰዎች ጋር ከተቀመጥክ ለምን ከጎጃም ልጆች ጋር አትቀመጥም የሚል ኮሜንት ነው እኔም የሰጠሁት እዛ ላይ እኔ የተቀመጥኩበት ቦታ ላይ ነው ዋሲሁን የመጣ የዛን ሰዓት በእለቱ የአማራ ብሔራዊ ኃይል ሲምፖዚየም ላይ መገኘት አለባችሁ ተብሎ ወንድሞቻችን መሪዎቻችንም ያንን ነገር ኮንፈርም ስላደረጉት በሲኒዮር ቤት ነው የሄድኩት ሼር ተደረገልን ጆከርና እኔ እንሂድ ተባብለን ሄድን ከዛ በኋላ እነዋሲሁን ገቡ ምናምን ከዛ በኋላ እንትናም ለጥፎት አይቼዋለሁ ኢንፋክት እኔ አንፎሎ ያደረኳቸው ልጆች ናቸው ነገ ከነገ ወዲያም ኤክስኪዩዝ ካላለ እኔን የሰደበኝን ችግር የለብኝም አመራሮችን የሰደበ ሰው ግን ኦፊሻሊ ኤክስኪዩዝ ካላለ በስተቀር ከኔ ጋር አይቀመጥም ብያለሁ ይሄ ራሴ አቋም ነው በሆነ አጋጣሚ አይተኸው ምናምን ስክሪንሾት ይዘህ ምናምን የምትዞር ካለ ደግሞ አይ ዶንት ኬር ችግር የለብኝም ከዛ ውጭ ግን አመራሮችን የሰደበ ሰው ኦፊሻሊ ኤክስኪዩዝ ካላለ ይቅርታ ካልጠየቀ ከነሱ ጋራ ምንም አይነት መድረክ አልጋራም ይሄ ራሴ አቋም ነው ባለፈውም ተናግሬያለሁ ዛሬም እነ ዩሪን ስጠይቃቸው የነበረ ይሄን ጥያቄ ነው ከዛ ውጭ ግን ወንድሞችን ከሚሰደብ ጋራ በፍጹም የማልደራደርባቸው ናቸው ለወንድሞቻችን ክብር እያለን ብዙ ነገር አተናልኮ ታውቃላችሁ ብዙ ጊዜ የምንሰደበው እነሱን ዲፌንድ በማድረግ ነው አሁንም እነ ዳንኤል እስራኤልም እኮ ፐርሰናሊ እኔን ተናግረውኝ አይደለም እኔንማ ከነማረግ ጋር ለሆነው እኮ እናስገድለዋለን እናስጠፋዋለን ምናምን ሲባል ነበር ሾለክ ናቸው እንጂ ስለዚህ ያ ነገር ነው ያለው ዴብ ምናልባት ግልጽ ካልሆነ ሌላ ጥያቄ አለ ሌላ ግን ምናልባት እኔ ያላወቅኳቸው ተሳደቡ የምትሏቸው ሰዎች ካሉ ሪከርዱን ላኩልኝ ራሴ ኦፊሻሊ ጠይቃቸዋለሁ ማንንም አልፈራም እንዲህ ነው አይደለም ግን ያሉ ልዩነቶች በተለይ ይሄ የጎጃምና የጎንደር ከኔ ጀምሮ ጤነኝነት የለብንም የሰራነው ፖለቲካ የተሰራብን ፖለቲካ የጎጃም የጎንደር የሚባለው ፖለቲካ እኔ በግሌ መጥፋት አለበት የሌላውን አካይም እንደዚሁ ካለ ችግር የለም ግን በተለይ የጎጃም የጎንደር የሚባል ፖለቲካ ሙሉ መጥፋት አለበት ብዬ ነው ማለት ይሄ ሁሉ ችግር ውስጥ የገባ ነው ሁለታችን ጎጃምና ጎንደር የያዝነውን ኃይል ይዘን እንኳን ምንም የረባ ትግል አላረግንም ወንድሞቻችን መስዋዕትን ያስከፈሉና አሩ ነው ኃላፊነቱን መውሰድ ያለባችሁ ልጆች ወሰዱ በተለይ
ትላልቅ ፎሎወር ያላችሁ ልጆች እንደዚህ ባይሆን ደስ ይለኛል። እኔ በጣም ከሰልቸኝ ነገር ከጎንደር ወንድሞቼ ጋር እንዲሁም ከሌላው ከሸዋም ከወሎም ጋር ግን በተለይ ከጎንደር ወንድሞቼ ጋር ከዚህ በፊት ያሳለፍኩት ነገር በጣም አቅለሽልሾኛል። እውነት ለመናገር በጣም ቀን በቀን ጥፋተኝነት የሚሰማኝ ነው እና ይሄን ነገር ኃላፊነቱ አብሮ መቀመጡን መልመድ አለብን ብዬ ነው የማስበው። ቴንኪዩ ሄኖክ ስላመጣ መሰለኝ። ደብዬ ቴንኪዩ። እሺ እግዚአብሔር ዴቪድ መንገድ ላይ ስለሆንኩ ነው የምወጣው። ሁለት ደቂቃ አንድ ነገር ልበል። ስሜ ስለተነሳ ነው ዳኒ። አይ ነው ተረድቻለሁ። ካስለካንትኛ እንዳይሆን እኔ መልሽለት። አይደለም አይ ሁለት ደቂቃ ብቻ ነው። እኔ ካሰላምታ አይደለም እኮ ቅድም እኮ ነገር ያለው ምን አለ መሰል ዴቪድ፣ አሁን ቅድም መጥቶ የተናገረው ወንድማችን ሄኖክ ባይዘወይ ሁሉም ነገር ከተናገረው ላይ ትክክል ነው። በጣም በዛ ደረጃ ልክ ተናግረናል። ይሄ እኔ ትናንት የተናገርኩበትን ነገር ዛሬ የምሸመጥጥ ሰው አይደለሁም። ነገር ግን እንደዚህ የተናገርነው ነገር እነሱ በመጡበት ፖለቲካ እነሱ በሰፈኑበት ልክ በቃ በሰዓቱ በዚህ ነበር ፖለቲካ ቋንቋ የምንረዳዳው። በሚያወሩበት ልክ በሚሄዱበት ልክ በዛ መስመር ይጃለሁ አለቅ። ይሄን ደግሞ እኔ ዲናይ ማድረግ አይደለም። ወጥቼ ከመናገሬ በፊት 2-3 ጊዜ አስቤበት ነው የምናገረው። በሰዓቱ የነበረው የፖለቲካ ፍትጊያ በሰዓቱ እነሱ እኛን ማር እየቀቡን አይደለም ወይ እየመረቁን አይደለም ወይ አረንጓዴ ቀጤማ ጎዝጉዘውልን አይደለም። በሄዱበት ልክ በመጡበት ልክ በሰዓቱ አስተናግጃለሁ እኔ። ያ ነገር ግን እኔ መጥቼ ግን ዛሬ ያ መንገድ ትክክል ነበረ ብለህ ከጠየቀኝ ኦፍኮርስ እንደ አማራ ትክክል አይደለም የሚለው ነገር እኮ ቅድም ነገርኩ። ነገር ግን ይሄን ሁሉ ነገር እኔ ሳደርግ ወይ ደግሞ የተከሰስነው ሰዎች ስናደርገው እነሱ ማር እየቀቡን አይደለም። ገባ? እነሱ ነበረ መሰለኝ ቤት ከፍተው እስክንድር ነጋ እኮ ኦሮሞን አባት ኦሮሞ እያሉ ስሙን ቀይረውለት የመጡት እኮ እነሱ ናቸው። እናንተ ስትናገሩት ትክክል የሚሆንበት እኛ ስንናገረው ደግሞ አይጠት የሚሆንበት በየትኛው ፖለቲካ ሚዛን ነው? ተናግረሃል፣ ተናግሬያለሁ፣ ረግጠሃል፣ ተረግጫለሁ፣ ተሳድበሃል፣ ሰድቤያለሁ። ፔሬድ አለቀ። ያ ነገር ግን ይጠቅመናል አይጠቅመንም? ከዛ በተረፈ ሄኖክ ከኔ ጋር ይቀመጥ አይቀመጥ ወይ ዴቪድ አይቀመጥ እኔ እንኳን ይቅርታ ማለት አለብኝ ማለት ነው። በዚህ አጋጣሚ ዴቪድ ከኔ እኩል ሲራገጥ የነበረው እንደ አህያ አይደለም ይቅርታ የምጠይቀው። ይቅርታ መጠየቅ ካለብኝ ከዚህ ፖለቲካ ላይ ራሱን አቅቦ በአማራነት ጨዋ ለተቀመጠው የአራቱም አቅጣጫ ያለ አማራ ትናንት በሄድክበት በፖለቲካ ንትርክና ስድብ የተናገርከውን ነገር ላይ ትክክል ነበርኩ ይቅርታ ጠይቅ ቢለኝ ለንጹህ አማራ ነው ይቅርታ የምጠይቀው። መሬት ላይ ያሉ ታጋዮች ነው ይቅርታ የምጠይቀው እስከነ ልዩነቴ። ምክንያቱም መሬት ላይ ያለው ታጋይ ቢያንስ ከኔ 10 ስቴፕ ርቆ ሄዶ ህይወቱን አስይዞ የሚታገል ነው። እኔ ከጎጃም ከጎንደርም ከወሎም ከሸዋም ይምጣ መሬት ላይ ያለው አካል አሁን ዴቪድ ይቅርታ ጠይቅ ብትለኝ ምንም የሚጎረብጠኝ ነገር አይደለም። ይቅርታ ጠይቃለሁ። ለንጹህ አማራ ምንም በማያውቁ ጉዳይ ለሰደብከው አማራ ይቅርታ ጠይቅ ብትለኝ ይቅርታ ጠይቃለሁ። ለዴቪድ ይቅርታ በለኝ፣ ለሄኖክ ይቅርታ በለው፣ ለነ ዩሪ ይቅርታ በለው ብር ተኝተህ ተኩስ ነው የምልህ። ለምን ነው ይቅርታ የምልህ? በመጀመሪያ አንተ ሞት ይቅርታ ጠይቅ ነው የምልህ። ከዛ በተረፈን ይቅርታ የምጠይቀው ለንጹህ አማራ ለማይሳደበው ለምስኪኑ ለአማራ ገበሬ ወጥተህ ይቅርታ ጠይቅ። ለምሳሌ አንተ ለጎጃም አማራ ገበሬ ወጥተህ ይቅርታ መጠየቅ አለብህ ብትለኝ ይቅርታ ጠይቃለሁ። ለጎጃም ፋኖ አመራሮች ላይ ያለ ስማቸው ስም ሰጣቸዋል ይቅርታ በጠይቅ ብትለኝ ይቅርታ ጠይቃለሁ። ለምን? ክብሬ ናቸው፣ የራሴ ወገን ናቸው። እንደኔ ግን ደህያ ሲራገጥ የነበረ ግለሰብ መጥቶ ለኔ አስተያየት አይሰጠኝም። እሱ ተቀበለኝ አልተቀበለኝ who cares? ምን አገባኝ? እኔ ላንተም ብዬ አይደለም የመጣሁት፣ ሐሳቤ ልሰጥ የመጣሁት እንደ አማራ ነው። ስለዚህ እንደኔ እኩል የነበሩ ተራጋጮች እነ ቶሚ እነ ጄሪ እና መሰሌዎቹ ለምን ይቅርታ የሚጠየቁት? በመጀመሪያ እነሱ ሞቱ ይቅርታ ይጠይቁ። ላዋረዱት ህዝብ፣ ለተሳደቡት ለፋኖ አመራሮች ወርቱ ይቅርታ ይጠይቁ። እኔ ጠይቅ ብትል ጠይቅልህ፣ አሁን ጠይቅልሃለሁ ከፈለግ። ከዛ በተረፈ ግን ከኔ እኩል ሲራገጥ የነበረ እስክንድር ኦሮሞ ነው ሲል የነበረ ትናንት ዛሬ እንኳን ካፕቴን ማሰርሻ ሰጤና እስክንድር እዚህ አንድነት ውስጥ መግባት የለበትም ብሎ የሚደመድም አፋር የሚባል ስብስብ የለም ሲል እነ መከታውን የሉም የሚል እነ አርበኛ ደረጀን የሉም የሚል እነ ኮረነ ፋንታው ማበይ የለም የሚል ለአንተ ምን ስለሆንኩ ይቅርታ የምትጠየቀው ነው የምትባለው። በገባ ልክ በምፈለግከው ቋንቋ አስተናግጃለሁ። ነገም ከነገ ወዲያ ላስተናግድ እችላለሁ። አንተ ተነካ ማለት ደግሞ የጎጃም ገበሬ ወይ የጎንደር ገበሬ ተነካ አይደለም። ስለዚህ እኔ ይቅርታ እንኳን መጠየቅ ካለብኝ ለንጹሃኑ፣ ለፋኖ፣ ለሰራዊቱ፣ ለወታደሩ፣ ለሚስኪኑ፣ ለጎጃም ገበሬ እንደ ጎጃም እንኳን ተገፍተናል። ዳንኤል በአንተ ንግግር እንደ ጎጃም ተገፍተናል እንኳን በልቶ ቢጠይቀኝ አንድ አካል ለጎጃም ገበሬ ይቅርታ ጠይቃለሁ፣ ችግር የለብኝም። ለጎጃም ፋኖ ይቅርታ ጠይቃለሁ፣ ችግር የለብኝም። እንደኔ ግን እንደ ሀያ ሲራገጥ የነበረው ግለሰብ ግን ምንም መልስ አልመልስልም። ለምን? አንተም ከኔ እኩል የወረድክ ነህ። አንተም ወርዳ አውርደኸኛል፣ እኔም ወርጃ አንተን አውርጄሃለሁ።
ይሄ ነው ፖይንት። ያመሰግናለሁ ዴቪድ። እሺ ቴንክ ዩ እግዚአብሔር ያክብር። ኮልሚ ማሜ እሺ ኮልሚ ማሜ እዩ ቆይሽ ኮልሚ ማሜ ይቀርማልና ከዛ እንትን እንላለን። 2 ደቂቃ ብቻ ነው እኔም ዲፌንድ ላድርግ። እኔም ራሴ ዴቪድ አንተ እንደምታውቀው እኔ እንደ ካሳ ቋንዴ ሁለተኛ ዙር ነው እንትን ያልከውና 2 ደቂቃ ስሜን ስለተነሳ ነው። አንዴ ቋንዴ ትቀጥላለህ አንተ ወንድ 2 ደቂቃ ብቻ ነው የማወራው። አንዴ ሚውት አድርገው። እኔ እንደ ካሳ የትኛውንም አካባቢ እንደዚህ ብለሃል፣ መሪ ጠርተህ እንደዚህ ብለሃል የሚባል ነገር ካለ እንደ ካሳ እኔ ይቅርታ ጠይቃለሁ። ያን ሳደርግ ግን ሌላውም አካል ይቅርታ እንዲጠይቅ ፈልጋለሁ። አሁን ሄኖክ ወንድሜ ሄኖክ ያለው ዳይናስቲ ምናምን ተብሏል። አሁን የተባለው ያኔ እነሱም ሌላ ሲሉ ነበር። ሄኖክ ራሱ የአንድነት ዘመቻ ሲታወጅ አሁን አፋብኃንን የሚሉት ወንድሞቻችን ሄኖክ ላይቭ ከፍቶ ይሄ ዘመቻ ለአፋሕድ ቢሆን ደስ ይለኛል ብሎ ተናግሯል። እግዚአብሔር ምስክሬ ነው። ጌታ አስራደን ግንባሩ ላይ በቀይ ምልክት አድርጎ ላይቭ ላይ ፕሮግራም ሰርቷል ሄኖክ። እኛም አንረሳውም ሄኖክ። በነገራችን ላይ እኛ ከአንተ ጋር አይደለም እንቀመጥ እያልን ያለ ነው። ከጎጃም ወንድሞቻችን ግን ልትነጥለን አትችልም ነው። አንተ ስላልክ አንተ ስላላልክ ምናምን አይደለም። እኛ አማራዎችንን የጎጃም ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ አማራ ነው። ከማንም ልትነጥለን አትችልም። አንተ ብሔርተኛ ብላችሁማ አበባ ለመናችሁበት እኮ ኖራችሁበት እኮ። አበባ በጋራ የምትለምኑት እኮ ተሰዳድባችሁም ከአንድ ላይ ነው ቁጭ ያላችሁት። ዛሬ እኔ አንድ ቀን ተሳድቤ አላቅም እኮ። ግን ስንት ካሉ ልጆች ጋር አብረ አንድ አበባ 2 አበባ ትላለህ ሄኖክ። እናንተ በህዝባችን ላይ እየለመናችሁ አትቀጥሉም፣ ከህዝባችን ደግሞ አትነጥሉን። ንስሐ እንግባ ካልን ካሳ ይሄን ብሏል፣ መረጃ ይምጣ። አንተ ያልከውን 1000 መረጃ መጣለው ና በህዝባችን ፊት ማን ጻድቅ እንደሆነ እንገማገም። ተደራጅተህ ግን ዝም ብለህ እነ ካሳ ምናምን እያልክ አንተ ልክ እንደ ጻድቅ ግን አትጫወትም። ከዚህ በኋላ ከህዝባችን አትነጥነልም። እኛ የጎጃም አማራ ነን፣ የጎንደር አማራ ነን፣ አፍተሮል የገበሬ ልጆች ነን። አትነጥነልም ሄኖክ። በአማራ ህዝብ ነገዳችሁ፣ አበባ ለመናችሁበት፣ ኖራችሁበት። ልቀቁን የተባላችሁት ህዝቡ አንድ ይሁን። ታንኪዩ። እሺ እዩ ሀሳብህን አጠር አድርገህ ለአንተም 2 ኪሎ እኔም መስጋት አለብኝ እንደና አማራ ዛሬ አይ ቲንክ እኔም ተከፋይ አይደለሁ ማንም ይከፍለኝ የለምና እኔም ስራ መስራት አለብኝ። 24 ሰዓት የሚቆይ የሆነ ሰው ከባክግራውንድ ሞርጌጅ ምናምን የሚከፈልለት ነው። እሺ እሰጥሃለሁ። እዩ ይቀጥል። መቆየት አለብህ ዴቪድ። በጣም አሪፍ እንትን ነው። እኔ እውነት ለመናገር አንዳንድ ጊዜ ፖለቲካ የሚያስጠላኝን ያህል መወድበት እንትን ደግሞ አለ። ምንድን ነው አለ መሰላችሁ? እኔ አይ ነው ፖለቲከኛ ስትሆን ብዙ ነገሮችን ሉዝ አድርገህ ነው ፖለቲከኛ የምትሆነው። እኔ ፖለቲከኛ አይደለሁም፣ ግን ማንም የገዳይነትን ካባ ይዞ አልተወለደም። ማንም ደግሞ የሞትን ካባ ይዞ አልተወለደም። እሱ ይቆጨኛል በጣም። በተለይ ደግሞ እንደ አማራ ማንም አሁን ቲንክ አባውት አብይ አህመድ ይህን ያህል ጩጬ ልጅ በዚህ ደረጃ ይህንን ህዝብ መዓት ሲያወርድበት እንዲሁ እውነት ለመናገር እንዲሁ አንድ ላይ አለመቆም እንደ አማራ እጅግ በጣም ያሳዝነኛል። እኔ ማውቀው አማራ ያነበብኩት አማራ ይሄ አማራ አይደለም። በጣም ያሳዝነኛል። እኔ ልመክራችሁ ምናምን አይደለም፣ ግን ባክ ስቶሪ ደግሞ ሄደን ስናይ አማራ ሶሻል ፋብሪኩ ራሱ የተበጣጠሰ ነበር በኢህአዴግ ጊዜ። እርስ በርሱ እንዲጠራጠር ሌሎች የራሳቸውን የብሔር ፖለቲካ ገንብተው አንቲ አማራ ቲሲስ ጽፈው የጡት ሐውልት ገንብተው የውሸት ታሪክ ጽፈው እነሱ የእውነት ጡታችንን ቆረጡት። እኛ ሲንግል አውት የሆነ ተራ ነገር ሲንግል አውት አድርገን ላለመግባባት በቃ የሆነ ነገር እንፈጥራለን። ይሄ ለምንድን ነው የሚሆነው? በጣም ያሳዝነኝ ይሄ ነው። መልስ ሁሌ ማጣለት ነገር በቃ ይሄ ባቢሎናውያን ቋንቋቸው እንደበላልቆባቸው ሊያጠፋቸው እግዚአብሔር ሲፈልግ እንደዛ ሆነ አይደለ? ይሄ ህዝብ ሊጠፋ ነው እንዴ? በቃ እንጂ የሚያነጋግር ጉዳይ እኮ አይደለም። እንድንጠፋ የተፈረደብን ህዝቦች ሆነን ከሽፈራው ሽጉጤ እስከ አብይ አህመድ ድረስ አማራ በማንነቱ እጅግራቸው እኮ ታስሮ ምጽአት አማራና ይሆፕ ያላነበበ ሰው ይኖራል ብዬ አላስብም። አሰቡ ገዳም ላይ እጅግራቸው ከነነፍሳቸው ታስሮ ገደሉ ሲጣሉ ምንድን ነው የምታስቡት?
ከትላንት እስከ ዛሬ 60 ዓመት ሙሉ አማራ ሲገደል ለምንድነው የትውልድ ማስቆም ያቃተው? ይገባኛል። የአማራ ህዝብ አነዋውሩ የነበረው ሶሻል ኢንተራክሽኑ ዲታች ስለተደረገ ፖለቲካዊ አማራ መገንባት አልቻልንም ነበር። የነበረው ምንድነው? አይዘር በባዕዴን ውስጥ ሆኖ የራሱን የፖለቲካ እና የራሱን ፖለቲካ የሽያጭ ተሽጦ እንደ ባሪያ የራሱን ሀብት ያካብታል፣ ህዝቡን ይገላል። ይሄንን የሰሩት እነ በረከት ኤርትራዊኑ በረከት ስምዖን ነው። ይሄ ትውልድ መሻገር እንዴት ያቅቷል ነው? ምንድነው ያቃተን? ከትላንት እስከ ዛሬ እኔ ካሳ ሁለት ጊዜም የተናገራቸው ነገሮች በጣም መገዛቸው ነው። ይሄ ዳንኤል እስራኤል 2 ቀን ምናምን ሲናገር ሰምቻለሁ። እኔ አምኖ ዳማች እኔ ላይቭ ላይ ምናምን አልገባም፣ ግን በህዝብ ላይ በተለይ ጎጃም ላይ እንደ ማሲቭ ሲወረወር የነበረውን ጦር በተቻለ መጠን ለመከላከል ሞክረናል። እሱም ስለመጣብን ነው። ምንድነው እያደረግን ያለ ነው? ኦኬ ፓስት ኢዝ ፓስት ዊ ሹድንት ቢ ኮንቲኒው ኦን ዳት ዌይ። በዛ መንገድ ለምንድነው የምንቀጥለው? አንድ ቦታ መቆም አለበት። ዓለም ይድን ዘንድ እኮ የዓለም ፈጣሪ ክርስቶስ መሰቀል ነበረበት አይደል? ያኔ የሰው ልጆች ሁሉ ኃጢአት ተደመሰሰና አዲስ የህይወት ምዕራፍ ጀመርን። ዛሬ አዲስ የህይወት ምዕራፍ መጀመር መቻል አለብን። ከባዕዲን ጋር በነገራችን ላይ አንድ ነገር ከዚህ በፊትም ሪማርክ አድርጌያለሁ። በወረዳ በዞን ኢቭን እስከ ፌደራል ድረስ ያሉ የባዕዴን መዋቅር የብልጽግና መዋቅር ከአብይ አህመድ ገንጥለን ወደ ህዝብ ማምጣት መቻል አለብን። እነሱን አሳደን የምንገድል ከሆነ ቤተሰቦቻቸው ነገ አንቲ አማራ ዲስ ጽፈው ይመጣሉ። አብይ አህመድ ዛሬ ቢያስገድለን እኮ እንደዚህ ቂም የያዙ ግለሰቦችን ሰብስቦ እኮ ነው አይደል? አትዋት ሴናሪዮ ዛሬ ከኛ የወጡ ልዩ ኃይሎች፣ ከኛ የወጣ ሚሊሻ፣ ከኛ የወጣ አድማ ብተና የአማራን ህዝብ ዴይ ኤንድ ናይት ለምን ይገላል? ሶሻል ፋብሪካችን ተበጥሷል ቢኮዝ ኦፍ እነ በረከት ስምዖን። እሱን ጎበዝ ከሆናችሁ ነው የምልህ። እኔም እኮ ይሄንን ነው እያልኩ ያለሁት። ጎበዝ ከሆናችሁና ይሄን የሚታገለውን ህይወቱን ሊሰጥ ጫካ የወጣውን ሰው ሳይሆን ሶሻል ፋብሪካችንን ሪኦርጋናይዝ ማድረግ መቻል አለብን ነው። ይሄን ለማድረግ ሲምፕል ምን ማድረግ መቻል አለብን? ጫካ የወጣው ኃይል እንዳይስማማ ያደረገው ካሳ አብሶሉትሊ የሚገዛው ነው። ኦን ሃንድ ፈርስት ሃንድ ኢንፎርሜሽን እኔም አለኝ። እኔ ይሄ ልዩነት ጫካ እንዳሉ ይፈጠራል ብዬ አላስብም ነበር። 4 ኪሎ ከገቡ በኋላ የመገዳደል አዙሪት ይገባል። አንዱ ያንዱን ፓወር ቴክ ኦቨር ያደርጋል። ሴራው እዛ ጋር ያልቃል የሚል ሐሳብ ነበር መጀመሪያ ላይ። በኋላ ግን የተፈጠረው ምንድነው? ጫካ እንዳሉ እስክንድር ነጋ ገንዘብ ለማሻተትና ድጋፍ ለመሰብሰብ ብሎ የሆኑ ዶቶችን ሲያገናኝ ይሄ የደርግ ስደተኛ ምናምን አሮጌ ሽማግሌ ተሰበሰበና የእስክንድር ነጋን ፖለቲካ ጠልፎ ኪሱ ውስጥ ከተተው። እስክንድር እኔ የተወሰነ ጊዜ ተረድቼው ነበር። ጫካ የወጣ ኃይል አለው፣ እሱ መመገብ አለበት፣ እሱ ማሰልጠን አለበት፣ እሱ ማስታጠቅ አለበት፣ እሱ ማዋጋት አለበት ብዬ እስከተወሰነ ጊዜ ተረድቼው ነበር። በኋላ አንቲ አማራ ኤግዚስት እንዳያደርግ ካገዛዙ ጋር ኢቭን አላ ያድርገው የሚሰሩ ኃይሎች ነበሩ። ይሄንን ኃይል እንዴት ነው ማስቆም የምንችለው? በእስክንድርና በዘመነ መካከል ያለው ቅራኔ ምንድነው? ሌትስ አግሪ the common issues ኮመን አጀንዳችን ምንድነው? በአማራ ጄኖሳይድ አማራ የህልውና ትግል እንደሚታገል የጋራ ስምምነት መድረስ፣ በአማራ ቴሪቶሪያል ኢንቴግሪቲ ዙሪያ የጋራ ኮንሰንሰስ መድረስ፣ በአማራ ላይ ጄኖሳይድ የፈጸሙ ግለሰቦችን ተጠያቂ በማድረግ ላይ የጋራ ስምምነት መድረስ፣ ከህወሓት ጋር ያለውን ፖለቲካ በጦርነት ወይስ በኔጎሽዬሽን ቴብል እንጨርስ፣ ከኦነግ ጋር ያለውን እንትን በጦርነት ወይስ በኔጎሽዬሽን ቴብል እንጨርስ የሚለውን የጋራ ፍሬምወርክ መቅረጽ መቻል አለብን። እሱን ቀርጸን ከጨረስን በኋላ ይሄ ኮመን ግራውንዳችን ከሆነ ማያስማሙን ነገሮች ደግሞ ወደ ሚድል ግራውንድ መምጣት፣ በሚድል ግራውንድ እስከሆነ ሰርቴን ፖይንት ድረስ መግባባት ከቻል አት ሰርቴን ፖይንት ደግሞ ለፖለቲካ ኤክስፐርቶች እንስጣቸው፣ አድቫይዘሪ ኮሚቴ ክሬት እናደርግላቸው። ኢንተርናሽናል ኮሚኒቲውን በዚህ ዙሪያ ላይ የዳበረ ልምድ ስላለው ያግዙናል። ለሱ እኛ ፋይናንስ እናድርግ፣ ማንም ቤት ከሚገዛበት ሞርጌጁን ከሚከፍልበት። ሌትስ ኦርጋናይዝ ኦን ዳት ዌይ። ዲፕሎማሲያችንን ከየት ማን ከኛ ምን ይፈልጋል የሚለውን ነገር አርቲኩሌት አድርገናል። የአብይ አህመድ ሊወድቅባቸው የሚችላቸው ስስ ብልቶችን አይተን ለይተን ለህዝብ ኤክስፖዝ አድርገናል።
አብይ አህመድ እኮ የአብይ አህመድ ከረንትሊ ሴንተር ኦፍ ፖለቲካል ግራቪቲ ዩኤኢ ነች እኮ የህዝብ ድጋፍ የለውም ኢንክሉዲንግ ኦሮሚያ ክልል አባይ ግድብን ኮላተራል አስይዞ የህዝቡን ሀብትና ንብረት ታክስ ኢምፖዝ እያደረገ ከአይኤምኤፍና ከወርልድ ባገኘው ብድር ድሮን እየገዛ ህዝባችን እየጨፈጨፈ ነው ፖለቲካሊ ኤግዚስት ያደረገው። ስለዚህ ሪሚታንስ ከማቀብ ጀምሮ የተለያዩ ጥናቶችን አድርገን አገዛዙን ስስ ብልቶች ለይቶ በመምታት ዙሪያ ላይ እየተሰራ አይደለም። ዋረልስ ሀብቴ እንደዚህ ነው እንደዚህ የህልውና ትግሉ እንዴት ነው ዘመነ ላይ ሊያርፍ የሚችለው? የህልውና ትግሉ እንዴት ነው በአንድ ግለሰብ ሀብቴ ላይ ሊያርፍ የሚችለው? ሀብቴ እንዲህ ነው 4ኛ ክፍል ነው ዘመነ እንዲህ ነው እስክንድር እንዲህ ነው። በዚህ ወይ ነው የምናሸንፈው? አጀንዳዎችን አርቲኩሌት እኔ 1-7 ኤምባሲዎችን ሚት አድርጊያለሁ። አትሊስት በድሮን አታክ የፈረሱ እንትኖችን አርቲኩሌት አድርጌ ቀኑን ሰዓቱን ሜንሽን አድርጌ የጠፋውን ህይወት የወደመውን የሆስፒታል የትምህርት ቤቶችን ኦርጋናይዝ አድርጌ ሚት አድርጊያለሁ። የተሰጠኝ ሪኮመንዴሽን ምንድነው? ኦርጋናይዝ አድርጋችሁ የሆነ ቲም ፎርም አድርጋችሁ ነው እናንተ ጋር ያለውን ነገር ከኛ በላይ እነሱ ያውቁታል። እኔ ላስረዳቸው ከሄድኩት በላይ እነሱ ያውቁታል። ዋረልስ ምን ትሰጡናላችሁ? ምን እንስጣችሁ ነው? ይሄንን ማንም ሰው አልሰራበትም። ኢንስቴድ ምንድነው እያደረግን ያለ ነው? በቃ እንደዚህ እርስ በርስ ወንድሙን ከወንድሙ አድቫንቴጅ ወስዶ የአማራ ፖለቲካ ኢዝ ቢዝነስ ኢትዮጵያ በቃ አሪፍ አዋጭ ስታክ ማርኬት ነው። ለምን ኮስት አይደለማ። የኦሮሞ ፖለቲካ ብትነው እጅን ግረን ይቆርጣል። የትግራይን ፖለቲካ ብትነው አርዶ ለጅብ ይሰጣል። የአማራን ፖለቲካ ማንም ዲቃላ እየመጣ ገንዘብ ይሸቅጥበታል፣ ሞርጌጅ ይከፍልበታል። እዳዝን ኮስት ኤኒቲንግ። የፈለገህን ፖለቲካ በላሽተ የፈለገህን ህዝብ አስገድለ መሄድ ትችላለህ። ማንም ይጠይቅ ሰው የለም። ይሲሃው አንደኛ አማራ መስለት ትመጣለህ። ቅድም ፓራሳይት እየተባሉ የተገለጹ ግለሰቦች ራሱ አሉ። ማንነታቸው ማያውቁ የማንነት ክራይሲስ ያለባቸው የአማራ ሞት ማይገባቸው ፖለቲካል ኢንተርፕሬት የሚያደርጉት ከራሳቸው ጥቅምና ፍላጎት ብቻ የሆኑ ግለሰቦች ለ3000 ዘመን አብሮ የኖረን ጎንደር አማራ፣ የጎጃም አማራ፣ የወሎ አማራ፣ የሸዋን አማራ ዲታች አድርጎ ከፋፍሎ ለማስመታት የሚኬድበት ሴራ ይሄንን ለይተ ገንጥለ ማትመታ ከሆነ ትረስት ሚ አሁን እየሞተ ካለው አማራ ይልቅ ነገ አንድ እጅህን ቆርጦ 4 ወር አስቀምጦ አንድ እጅህን ቆርጦ 4 ወር አይነን አውጥቶ 5 ወር እግርህን ቆርጦ እንደዛ አስተቃይቶ ነው የሚገልህ። ታየ ደንዳ የጻፈውን ወለጋ ላይ ታያችኋል። ሰው ከመሞቱ በፊት ምንድነው ያደረጉት? ያለ ከጭኑ ላይ ስጋውን ቆርጦ ያበሉት ነበር። ታየ ደንዳ ስክሪንሻት አለኝ ፌስቡክ ላይ ያጋራው። ብርሃኑ ጁላ ምንድነው ያለው? በህይወቴ ብዙ አሰቃቂ ወታደር እንደመሆኔ መጠን ብዙ አሰቃቂ ግድዮችን አይቻለሁ። እንደ ወለጋ ግን አሰቃቂ የራሳቸው ምስክርነት ነው። ዶክመንት አድርጌ ይቻለሁ። 5 ጽንስ ወልቁ አልተጣለም አማራ በመሆናቸው ምክንያት እንዴ ሻሸመኔ ያህል ህዝብ አልወደመም። here is the thing እግዚአብሔር ሰዶምና ገሞራ አልታዘዝ ሲሉ ምን አደረገ? በንፍር ውሃ አጠፋቸው አይደል? ከዛ ቁራን ላከው እዛው ቀልጦ ቀረ። እርግብ ደግሞ ሄደችና የንፍር ውሃ መጉደሉን የዘንባባ ቅጠል ይዛ ተመለሰች። አብይ አህመድ በድሮን የሚያጠፋውን ህዝብ የዘንባባ ቅጠል ለህዝብ ይዘህ ትሄዳለህ ወይስ እንደ ቁራው ተሰደበ ሄድክበት ትቀራለህ? አንተ ዲያስፖራ ነው እንዴ? ምንድነው የሆነው? በቃ እኔ አይ ነው ፖለቲካ በልመና እንደማይሆን አውቃለሁ። አብሶሉትሊ እኔ የኢህአዴግን ፖለቲካ ብዙ ሰነዶችን ማንብቤያለሁ። ከሀስከፈ ጠንቅቄ አውቃለሁ። የሰራ ፖለቲካ በልመና እንደማይሆን አውቃለሁ። ዋንስ you just side your political position what else ትላንት ባስከፋ ግለሰብ ቂም ይዘህ በአማራ ህዝብ ላይ ግን የሞት አዋጅ የምታውጅ ካለ እውነት ለመናገር ነገ ተፈጥሮ ለአንተ ምን እንዳዘጋጀለችልህ አታውቅምና የሞት ዕጣ ደጅ በር እያንኳኳን ሊሆን ይችላል። ነገ የህይወት ፍጻሜ ሊሆን ይችላል። ለህዝባችሁ ይቅር በሉ። what else we can guarantee you guys ለባዕድ የምትሰሩ ካላችሁ የህይወት የንብረት ዋስትና እንሰጣለን። ዘመነ ካሴ ኦፊሻሊ አቅርቧል። ራይት ዘመነ ካሴ ኦፊሻሊ አቅርቧል። የምረት ጥሪ አድርጓል። የምረትን ጥሪ ተቀበሉ። እኔ ወንድም በወንድሙ በመገዳደል በተለ
አንዱን አባት ብትገድለው 10 ወይ 7 ወላጅ አልባ ህፃናት ነው። እሱ ሸክም ነው ለአማራ ኢኮኖሚ እድገት፣ ለአማራ ህዝብ ኤግዚስተንስ ሸክም ነው። what else we can do? let's agree at a certain point በጋራ let's agree at a middle point disagree በምናደርግባቸው ፖይንቶች ለፖለቲካ ኤክስፐርቶች እንስጣቸውና በጦርነት ወይስ እየመጣ ያለውን የጂኦፖለቲካ አሰላለፍ ብታዩ ይርዘቲንግ እኔ በሚስጥር መሰራት ያለበትን ነገር አንድ ነገር ልንገራችሁ። ዛሬ ብዙ ሰው ስላለ የአማራ አሁን ይሄ የጂኦፖለቲካው ኢንተረስቱ የኤርትራ አሰብ እናስመልሳለን ካሉ 80% የህወሓት ጦርነት አማራ ክልል ላይ እንደሆነ ሁሉ የኤርትራና የኢትዮጵያ ጦርነት 80 እና 90% አማራ ክልል እንደሚሆን እርግጠኛ ነኝ። ያኔ ትጠፋለህ አማራ ኢንታየርሊ 1000 years ትጠፋለህ። ይሄ እንዳይሆን ምን ማድረግ መቻል አለብን? 2 ሚሊዮን አማራ ውጭ ሀገር ይኖራል አይደለ? እሱን ኦርጋናይዝ እናድርገው። ቀጣይ ላይ ከትራምፕ እንዲመረጥ አትሊስት 1 ሚሊዮኑ ትራምፕን እንዲመረጥ እንኳን ኢንዶርስ እናደርጋለን ብለን ብንለው ጆኖሳይዱን እንኳን አትሊስት ሊያስቆምልን ይችላል ብዬ አስባለሁ። ዲፕሎማሲ ስትሰራ በዚህ አቅጣጫ ነው መስራት መቻል አለብህ። ለህዝብ ድነት እንድትሆን ከፈለክ በዚህ አቅጣጫ ነው መስራት መቻል አለብህ። 2 ሚሊዮን መራጭ እናቀርብልሃለን የአማራን ጆኖሳይድ አስቆምልን ብንለው አይኑን አያሽም። ይሄንን መስራት ከቻል እንደ አማራ መስራት መቻል አለብን። ይሄንን ነው። ይሄን ደግሞ የተለያዩ ሲቪክ ኦርጋናይዜሽኖችን የኢትዮጵያ ኮሚኒቲዎችን መጠቀም እንችላለን። ህዝባችን እጀ ላይ እንኳን ከ15 ከ16 ሺህ ሰው ሊስት አለ። ሌላ ስቴት ላይም እንደዚህ ሊኖር ይችላል። እንደዚህ አድርገን መስራት ከቻል ህዝባችንን ከፈጽሞ ጥፋት ማዳን እንችላለን ነው። የትላንቱ ስድድባችሁን አቁሙት። እሱ ኦኬ ከህዝባችን ሞት አይበልጥ አቁሙት። ይሄን ለማለት ነው። ዴቪድ ቴንኪው። እሺ ቴንኪው ኮልሚ ማሜ በድጋሚ ላንተ ቻንስ አለ። ራፍት ኮ አይ ላውራና ለወጣ ነገር አይ ኦኬ እሺ። ለማንኛውም ያው ትንሽ የተወዛገበ ነገር ነው ያለው፣ ግን ሁለቱ ዩሪና አማራ ዛሬ ይዞት የመጡት አጀንዳ እኔ ተገቢ ነው ብዬ አላምንም። መሬት ላይ ያሉ መሪዎች አንደኛ ነገር ከዚህ በፊት በአፋድ ምስረታን በአፋባ ምስረታን ሚዲያ ላይ ያለው ሳይበር ላይ ያለው አክቲቪስትን በሉ ምንም በለው ጣልቃ ገብነት መኖሩ ብዙ ነገር ወደኋላ ጓቷል። ከዛ ነገር መማር ይገባ ነበር። አሁን ላይ የተጀመረውን አንድነት በየትኛው መንገድ ይምጣ በየትም እኛ በምንፈልገውም ሆነ በማንፈልገው ዝም ማለት አለብን ብዬ ነው የማስበው። ሌላ ነገሮችን መዋየት ይቻላል፣ ግን የተጀመረውን አንድነት በየትኛው መንገድ ይምጣ እኛ ያሰብነውን ፍላጎታችንን ባያሟላም ዋናው መቅደም ያለበት አንድነቱ ነው። ቢኮዝ አንደኛ ከዚህ በፊት ስለታየ፣ ሁለተኛ ነገር ደግሞ አሁን ላይ ቅድም ወንድማቸው መስታል የጽምዶና የብልጽግና ጦርነት ከመጣ በጣም ዋጋ ነው የሚያስከፍለው። እስከዛሬም በቀጥታ የሚሆን በተዘዋዋሪ ለመከፋፈላችን እሱ ግብአት ነው ብዬ ነው የማስበው። ግን አሁን ቀጣይ ጦርነቱ ከተጀመረ የፋኖ አንድነት ካልተመሰረተና ፋኖ እንደ አንድ የአማራ ኃይል የራሱን የትግል አቅጣጫ ማስቀመጥ ካልቻለ በፕሮክሲ ዋር ለአንዴና ለመጨረሻ ጊዜ በጣም እጅግ ደም አፋሳሽ በሆነ ሁኔታ አማራ በሁለት ጎራ ተሰልፎ የራሱን የተጀመረውን የህልውና ትግል ሳይሆን እዛው የአንደኛው አስፈጻሚ ነው የሚሆነው። የሁለቱን የፕሮክሲ ዋር መጠቀሚያ ነው የሚሆነው። ኦኬ ከዛ እንግል ይህንን ነገር ትልቁን እንትን በማየት ከዚህ ነገር መቆጠብ ያስፈልጋል። አንደኛ ነገር የምንፈልገው በግለሰብም ይሁን በቡድንም ይሁን በጎጥም በየትኛው መመዘኛ በርዕዮተ ዓለማዊም ይሁን በየትኛው መንገድ ያለን የፖለቲካ ኢንተረስት ሊፈጸም የሚችለው ልናገኝ የምንችለው ህዝቡ ሲኖር ነው። ህዝቡ በማያገባው ጦርነት የጽምዶና የብልጽግና ጦርነት መጠቀሚያ እንዲሆን ማንም መፍቀድ መቻል የለበትም። ያንን እንትን ከማለት ውጭ ወይ አሁን እንደዚህ ያለ የፋኖ አንድነትን አሁን አቃቂር ለማውጣት ተመልሶም ደግሞ በሚያስቅ ሁኔታ ከዚህ በፊት የምንጸጸትበትን የርዕዮተ ዓለም ተብሎ ኢትዮጵያኒስት ቨርሰስ የአማራ ብሔርተኛ የሚለውን ቀሽም የሆነ እንትን ሊብራራ የማይችል ተጨባጭ ነገር የሌለው እንደገና ተመልሶ ያንን ለመጎተት መካሄዱ ተገቢ ነው ብዬ አላስብም። እንዲሁም
ባለፉት 2 ዓመታት በእንደዚህ ያለ መንገድ ላይ በመጓተታችን እዚህና እዛ ጎራ ይዘን እንትን በማለታችን ልንጸጸት ነው የሚገባው። ቢኮዝ የለም ሲጀመር ርዕዮተ ዓለም የሚባል ነገር የለም። ርዕዮተ ዓለም ያላቸው አካላቶች አሉ፣ ለዛም ዋጋ የሚከፍሉ ግን ጥቂቶች ናቸው። የፋኖ አንድነት መሰረታዊ ችግር ደግሞ ርዕዮተ ዓለም አይደለም፣ ሌላ ነው ችግሩ። እና የሌለን ነገር አንጥቶ ሂድን አጀንዳ ይዞ መምጣቱ ተገቢ ነው ብዬ እኔ አላስብም። ከዛ በተረፈ ደግሞ ቅድምም እዛ እንትን ስል ያው ማቀሳሰር መስሎት አስቁሞኛል ዩሪ። በተለይ እዚህ የእናንተ ካምፕ የጀመረው ነገር በጣም አሪፍ ነው። በቃ ጎንደር ላይ ደረጀም ሀብቴም እኩል ወንድሞቻችን ናቸው። ሸዋ ላይም መከታውም ደሳለኝም፣ ወሎ ላይ ምሬም ያኛውም ኮሎኔሉም አንድ ናቸው። አንደኛውን ሳይድ ይዤ እንትን የምልበት መንገድ የለም የሚለው ነገር እኔ በጣም አሪፍ ግምገማ ነው። ባይዘዌ በስላችኋል፣ ሌሎቻችሁንም አስረዷችሁ። በነገራችን ላይ ከዚህ በፊት በነበረው ጊዜ ብዙ ተገቢ ያልሆነ ነገር ስለነበረ፣ አንደኛ ነገር ቲክታክ ጋር በምናደርገው ዘመቻ አንቀይርም በሌለ ብሔርተኝነት ስም ራስን ማስፎገሩ እዚህ ግባ ለማይባል የፖለቲካ ትርፍ ተገቢ አይደለም። ከዛ ውጭ ማንኛውም አካል እንደ አካባቢ የምንወስደው እንደ ግለሰብ የምንወስደው እንደ ቡድንም ልዩነት ሲፈጠር ላይ ካለ አይደለ ኢንተረስት ኦፍ ኮንፍሊክት ነው። ዝም ብሎ አይመጣም። በስመ የሆነ ሰፈር ተወላጅ ስለሆነ ሰንበዲ ሊጣላ አይችልም። ያላግባባው ያለ ፍላጎት ነው። ያንን ነገር ደግሞ ሊስተካከል የሚችልበትን መንገድ ማየቱ ተገቢ ነው። ከዚህ በፊት ከዚህና እዛ ሆኖ ተሰዳድቧል። ሁሉም ሳይድ ይዞ ተነቋቁሯል። ካራክተር አሳሲኔሽን ሰርቷል። ያ የየራሱ ሁሉም ምክንያት አለው። ግን ያ የሆነበት ምክንያት እኔ እስኪገባኝ ድረስ ፖለቲካሊ እንጂ ከጥላቻ ዘላለማዊ ጠላት ከማድረግ አንግል ነው ብዬ አላስብም። እና ቅድም ዴቫንተን ብለዋል። እኔም ይሄንን ያመጣሁትኝ ካመጡት አንደኛው እኔ ነኝ። ጎጎ የሚለው በነገራችን ላይ ይሄንን አድምቼ መናገር ፈልጋለሁ በዚህ አጋጣሚ። ጎጎ የሚለው ላይክ ጎጃምና ጎንደር ይህንን ናሬሽን ያው እኔ ነኝ አንደኛው ያመጣሁትኝ። በሰዓቱ የነበረ ነገር ስለነበረ አስገዳጅ ሁኔታ ስለነበረ ነው። ግን አንዳንድ አካላቶች ስማቸውን አልጥረው ላይክ ጎጃምና ጎንደርን ፍልስጤምና እስራኤል ማድረግ የሚፈልጉ አካላቶች አሉ። በቃ ላይክ ፍጹም በቃ የማይታረቅ ችግር እንዳለ ምናምን ነገር እና የሆነ ቅድም ደግሞ ኦሮሞና ሌሎች ብሔረሰቦች ጋር ምናምን ብሏል ዳኒ። ሌላ ብሔረሰብ ጋር እኮ እናወራለን። ሌላ ብሔረሰብ ጋር እኮ ሁሉም ያወራል። ማያወራለን እንደ ከሌሎች ብሔረሰቦች ጋር ይወራል እኮ። እና አሁን በዚህ ልክ ነው ሄደው እኔ ነገር በጣም እየገረመኝ ሰው የጎጃምና የጎንደር ልጆች መወያየት መቻላቸው አብረው ከአንድ ገስት መቀመጣቸው ላይክ የሆነ የዓለም ፍጻሜ የሆነ ሰማይ ዝቅ ምድር ከፍ ያለ የሆነ ተአምር የተፈጠረ እያስመሰሉት ነው አንዳንዶቹ። እና እኔ ተገቢ ነው ብዬ አላስብም። ድሮም ያው ፖለቲካሊ ነው ተቃርኖ የመጣው። ያ ደግሞ የሚስተካከልበት መንገድ ሁሉም መፈለግ አለበት። ዘላለማዊ ወዳጅ ዘላለማዊ ጠላት ሊኖር አይገባም ብዬ ነው የማስበው። ደግሞ የሚያጣላም የታሪክ ተቃርኖ የለም፣ ምንም የለም። ኦኬ። ግን አሁን ላይ ያለው የተጀመረው አንድነት ግን ይሄ በተለይ በጎጃምና በጎንደር ስፔሲፊክ እዚህ ጋር ስለሆነ በአዴናዊ እንዳይሆን ሁሉም መጠንቀቅ ያለበት የክርስቶች ልበለው ወይም ሳይበር ነው። ህዝቡ እንኳን ጎጃምና ጎንደር ከኦሮሞና ከትግሬም ጋር የአማራ ህዝብ ችግር የለበትም። ግን ይሄ ሳይበር ላይ ያለው በአዴና ወይም ብልጽግናዊ እንዳይሆን መጠንቀቅ ያስፈልጋል። ከዛ ውጭ ግን በፉንቃ መጫወታችሁ በጣም አሪፍ ነው። አንዳንድ ቲፒኤልኤፋዊ ሻዕቢያዊ ኦህዴዳዊ ጨንጓራቸው ሊላጥ ይችላል። መሆን ያለበት
ጠላት አይኑ እንትን ማለት አለበት። ግን ደግሞ በስመ ፎንቃ ምናምን የባዲን የብልጽግናን አጀንዳ ይዘህ ብትመጣ ሁለትንም አብሬ እንደባለፈው ዞር ባለው ማለት ነው። እና ይሄ ጥንቃቄ መደረግ አለበት። ከዛ በተረፈ ደግሞ ይሄ ተሞክሮ ሌሎችም ጋር መሆን ሁሉም ሰው እኔ